ሰው በጣም ነው የሚወደው። ሰላም አለይኩም አህለን ወሰህለን ወመርሐበን ቢኩም ሼክ ሕሱ ሰላም አለይኩም ሰላም ይሄ አድናቂ ነው ኡስታዝ። የትኛው ይባላል? አይናፋር ነው። ና በለው ና በለው ሰላም ይፈራል። በጣም አይናፋር ነው። ሶሻል ሚዲያ ሰላም ነው። ይቀራበታ እንደዛ ከሆነ ይቀራበት። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ሀቢቢ? ማን ነው ወይ? አልሐምዱሊላህ ሰላም። አልሐምዱሊላህ። የት ነው ያለው? ኮምቦልቻ ነው ያለው። ወላሂ ቢቀበሉ ወደ አዲስ አበባ ብትበላ ኢንሻአላህ መለሳለሁ። በዚህ ሳምንት ይራል እና ወደ ዱባይ እንኳን መጣ ይመስለኛል። በቃኝ። ጋውጣ 5 ዓመት በቃኝ። አለቀው ከአምስት መድረሳው 5 ዓመት ወደ ዱባይ ይበቃል። ወላሂ በል ኧረ ተው። እዛ ያለው ህዝብ ለማን ጥለህ ነው የምትሄደው? ለእናንተ ነው አጂ። ያ ስራችን ሌላ እኮ ነው። ያው ያንተ አልሐምዱሊላህ ያው ትልቁ ነገር ያው ያንተ ዳዕዋ በኦንላይን ስለሆነ የትም ብትሆን ኢንሻአላህ ህዝቡን ትخدማለህ። ከሚሴስ እንዴት ትሄዳለህ? ኢንሻአላህ እሄዳለሁ። ከሚሴ በጣም ምርጥ ሀገር ናት። እኔ የቀረሁበት ሀገር እኮ ነው። አጎቶች ምናምን እዛ አሉ። እንዳም ዛሬ ልሄድ ይችላል። ኢንሻአላህ ሄድ ሁላ ፋራሽን ሄደ ዳዕዋ አድርግ በደንብ ወጣቱንም ቀስቅሳቸው። ደግሞ አንተ ሀገር ይሻላል ለፊትክ ማሻአላህ። እንዴት ነው ኑር ነው ፊትክ ኑሩ ያበራል። ኢትዮጵያ በጣም ደስ ይላል። አንተ ወላሂ ኢትዮጵያ ይስማማል ማሻአላህ። تعال الى اثيوبيا አዲስ አበባ ነኝ ያለሁት እኮ ቱሪ ወላሂ በል መታን እንዴ መጥቻለሁ እኮ እኔ እኮ ዱባይ መስለኝ ነው። አይ ከሳምንት በላይ ሆነኝ አዲስ አበባ ነኝ ያለሁት። ማሻአላህ ደስ ይላል። እስቲ አንድ ጊዜ ድምፅህን አሰማን እስቲ ቁርአን بسم الله الرحمن الرحيم قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى بن مريم. بك يا سلام ايش تركين والله وزنده ميتو على ركوب زيك لا يسمع እዚህ ሰውዬ ጋር ሊፎቶ ተሳይኛል። አይወዳ እሺ አድናቂ ነው የሚባለው ከድር ላንጀ ምንድን ነው? ሎሚ በጎመን አለ አይደል? ሎሚ በጎመን በምንድን ሎሚ በጎመን ምርጥ ነው። ሙርሴን ነው ይሄንን በጣም ጣፍጥ ሲሞክር ሙርሴን ነው ተልባ በመብላት አይሰር ራሱ በሎሚ አንደኛ ሎሚ ብቻ ገንፎ ላይ ሎሚ ብቻ ገንፎ ላይ ማለት ነው። እንትን ላይ ጎርጎ አዮ ሙቆሃ ታልቆዝ ሎሚ እሱ አንድ ነገር እሱ ሞቅ አድርገውና እንታለ በብቻ በምን ያሞቀው ልጅ ሞቆ ይመጣል ይላል አሙቀለ በቃ ውሃ እንታለ በውሃ እንታለ እየጨምቀን እንጠጣለን። በጣም አሪፍ ነው። ሰው እንከፍላለን። ውሃው ሲያርገውና ለክፍያው አብሽ ለሂሳቡ እንዳታስብ እሺ። ለሱ ሳይበለው አብዱ በርስ ላስ ሎሚ በሰላጣ አለ አይደል? ሲም ሲባል ለፋይዳ ታጅረስ
ቀይሰር ነው አረኔ ነው ተታተተ ሳይቆረው ገንፎ በቲማቲም ምርጥ ነው። እዚህ ፓስታዎች መተው ከዛ ሎሚ በጎመናቄ ነው ሻይ መጣለት ማሻአላህ ባረከላሁ ፊከም ሁዙ አረ በካሮት ነው እንደ ዋና በቃ ማወራት ፈልጉ ምናምን አርጋለት እንግዳስ ከምትመጣ እንደዚህ ለቀቀው ሻይ በቃሪያ የለም ሁሴን አይነህና መመህንዲ አዎ የኛው እንዳመነው ወስር ወላሂ ሁሴን አለቃሪ እኮ ወላሂ ላይ ዚክራ የማንቡት ነው የቡሽራ ልጅ ዚክራ የዘመድ ነው እኮ ማለት የቡሽራ የልጅ ዚክራ የምትባል የቡሽራ ልጅ እሱና አብዱ መርፊት የኛ እንትን ነው እንደው ማለት ለመግዛት ነው አቦን እንደዛ ፈልጌ ነው ከማብር ይሻላል የዘመድ ነው قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة بالصلاة والزكاة ما دمت انترانا محمد علي لكم ما تستمركم متو شبر أصدركم محمد علي مغازن هربوا لجكم هربوا للناس ለሚሞችን ድሮምኒ ድሮ ዘመራው የሚፈርመው እንደሩ ዘመራው ይደል አሁንኛ ምን አለ መሰለህ በአንድ ሰው ተበቀም እንደዛ አይነት ነገር ያማ 500 ቢሰጥ ጥሩ ነበረ እና يا سلام يا سلام يا سلام زين يا سوي ደውሎለታል ለጀማሉ ልጅ ይተርገዋል አሜሪካን አማቾቹ ገርባ ናቸው በአንድ ጎን ያው እንዳባለፈው እንደዚህ እና ሰውየው አሜሪካን ላሉ ሰዎች ያስተላልፎ እዛ ደግሞ ያሉ ሰዎች ያው ለማረጋገጥ ነበር ገባህ እንት ነው ያለው ነገር ያው ጀማሉ ልጅ ደግሞ ስለሚያውቁት ያው ችግር የለም ብሏች ዛሬ አወራለሁ ብሎኛል ነግራቸዋለሁ ያለው እኮ ነው ከተማ ሰማም ሰዎች ጋር ሆኖ ነው አሁን ቅድም በቃ ሙሉውን እዚህ ሆነ ደረሰው አይ ባዮ የአንድ አመት ምናምን አስባል መሰለኝ ዝም ብሎ ለጊዜው የአንድ አመት ምን ለተማሪዎች ደሞዝ ነገር ምናምን ብሏልና እንደዛ አስበዋል ነገር ያው እኛ ያለውን ነገር ነገርኩት አለ የረጅም ቅሬሽንም ነገርኩት አለ ሰውዬው ዞሮ በቻለው እንትማ ከወዘተኛ ይሄን ሰላም አለይኩም ጥያቄ ያለው ክርስቲያን ካለ መግባት ይችላል አስገቡ አድሚኖች ጥያቄ ያለው ክርስቲያን ካለ ሰላም ሙሲ እንዴት አደራችሁ? ደህና አደራችሁ? እንዴት አደር አለን አማን ነው አለን ሰላም ነው አለን እሺ ጥያቄ አለ ጥያቄ ምን መሰለሽ አለኝ እሺ ማለት አላህ ወይ እግዚአብሔር ለምንድን ነው በወንድ ጾታ የሚጠራው? ይሄ ቋንቋ ስለሆነ ነው እንጂ ጾታ ስላላቸው አይደለም። እንትን የቋንቋ ህግ ነው። ለምሳሌ ፀሐይ እንላለን፣ ፀሐይቱ ወጣች እንላለን። ፀሐይ ሴት ስለሆነች ሳይሆን ቋንቋ ነው ይሄ። ፀሐይቱ ወጣች ወይም ጨረቃው ወጣ ሲባል የቋንቋ ህግ ነው እንጂ ሴት ስለሆነ ወይም ወንድ ስለሆነ አይደለም። ለምሳሌ ትንሽ ድንጋይ ስናይና ትልቅ ድንጋይ ስናይ ድንጋዩ እንላለን ትልቁን፣ ትንሿን ደግሞ ድንጋይቱ እንላለን። ሴት ስለሆነ ወይም ወንድ ስለሆነ ጾታ ስላላቸው ሳይሆን የቋንቋ ህግ ነው ይሄ። እና አምላክም በወንድ ጾታ ሊጠራ ይችላል፣ ግን ይሄ የቋንቋ ህግ ነው እንጂ ወንድ ስለሆነ ወይም ሴት ስለሆነ አይደለም። ኦኬ ያስማማል።
ጥሩ እሺ ሌላ ጥያቄ አለ? ሌላኛው ጥያቄ ማለት ያው ማለት ብዙ ጊዜ ሲወራ ሰማለሁና ያው አላህ እጅ ማለት አላህ ያው በሰው አይመስልም የሚል ነገር ስላለ እጅ እግር አለው ምናምን የሚባለው ነገር እንዴት ነው ማለት እንዴት ነው ያመናችሁበት? በጣም ጥሩ እንትን አላህ Subhanahu Wa Ta'ala የራሱ የሆነ መለኮታዊ መገለጫዎች አሉት። የራሱ የሆነ ማንነት አለው፣ ምንነት አለው። ከምንነቱ መገለጫዎች መካከል አንዱ ምንድነው? እጅ አለው፣ እግር አለው። አላህ Subhanahu Wa Ta'ala አደምን በሁለት እጆቹ እንደፈጠራቸው ይናገራል። እንደዚህም ደግሞ ባት በሚገለጥበት ቀን እያለ እግር እንዳለው ይናገራል። ስለዚህ እዚያ ላይ ሲናገር ምንድነው ሲባል ከፍጡራን ጋር የሚመሳሰል ግን በፍጹም አይደለም። ለምሳሌ አምላክ ይሰማን ብለን እናምናለን አይደል? ገናች ይሰማል። እኛም እንሰማለን። ነገር ግን የኛ መስማትና የአምላክ መስማት አንድ አይነት ነው? አንድ አይነት ሊሆን ይችላል። መስማቱ አንድ አይነት ነው። እኛ ሁሉንም እንሰማለን። ሁሉንም መስማት የተናገረንን እንሰማለን እኮ እኛ ሁሉንም መስማት ግን አንችልም። እንደ አምላክ ሁሉንም መስማት አንችልም። ሁሉንም ማየት ነው ማወቅ ነው እንጂ መስማት እንችላለን። አንተ አሁን ሁሉን ነገር ትሰማለህ። እኔ አሁን ምን እየሰራሁ ተዘራ የምትሰራው ነገር ማወቅ አልችልም፣ ግን ያልሽኝ ነገር እየሰማሁሽ ነው። ተዘራ ይሰማል ወይ? ወስዬ አቤት ወስዬ እየሰማሁኝ አይደለም። አይሰማም አይዋ አይሰማም። እየሰማሁ አይደለም ማለት ግን እያወራሁ ነው እኔ። አየህ አላህ Subhanahu Wa Ta'ala ግን አሁን ምን እንዳወራኸኝ ይሰማል። አንተ ግን አሁን አልሰማኸኝም። አውቄ ነው ዝቅ አድርጌ ድምጼን አወራሁት ለጥያቄ መልስ እንዲሆን ነው። የምታወሪውን ሁሉ ግን እሰማለሁ። አይደለም የነገርከኝን ነው የተናገርከኝን ነው የምልህ። የተናገርከኝን መስማት ይችላል። አሁን እያወራሁ ነበር ግን አልሰማሁም ብለህ አረጋገጥክልኝ ራስህ። አላህ ይሄንን ይሰማል። አሁን ስናገር ነበር አላህ በቁርአን ላይ ሲናገር ምን ይላል? ሰዋኡ ሚንኩም መን አሰረ القول ومن جهر به ومن هو ይሰማል ብለህ ማመን ነው እሱ። ተረጋጋጅ እንዴ አንተ አረጋጋጅ ይሰማል ብለህ ራስህ ማሳመን ነው እንጂ ማለት ማመንህን ነው። ቆይ አንዴ አረጋገጥክልኝ እሱ ነው እያለች ያለው። አንተ ሁሉም ትሰማለህ ያለች? አዎ ሁሉንም እሰማለሁ አልክ። ኧረ ተው አትሰማም እያለች ልታስረዳ እየሞከረች በተግባር እንዳሳየህ ብዬ ነው። ሰላም ነው ስለ ሰላም ነው አልከኝ። ከዛ በኋላ ሰውረ ግን አይ አልሰማሁም አሁን የምትለውን አልከኝ። خلاص ይሄ ነው አላህ Subhanahu Wa Ta'ala ድምጾች ከፋሉም ዝቅ አሉ አንተ ባታወራ የልብህን ትርታ ሁሉ የሚሰማ የሆነ አምላክ ነው። በቁርአን ላይ ሲናገር ምን ይላል? ሰዋኡ ሚንኩም መን አሰረ القول ومن جهر به ومن هو مستخف بالليل وسارب بالنهار ይላል። ከእናንተ ንግግሩን ከፍ ያደረገ ወይንም ዝቅ ያደረገ ለኔ እኩል ነው ይላል። ስራውንም በገሃድ በጨለማ ማነው በፀሐይ ጠራራ የሰራ ሰውና በድቅድቅ ጨለማ የሰራ ሰው ለኔ እኩል ነው አለ። አንተ ግን ጨለማ ውስጥ ሰው ቢሰራ ለምሳሌ አይታይም። በቃል አይደል? ብርሃን ትፈልጋለህ። ፈጣሪ አምላክ አላህ ይሄን አይፈልግም። ስለዚህ አላህ ያያል ይሰማል ሲባል ጊዜ በፍጹም ከኛ ጋር የተለየ ነው፣ የተገደበ አይደለም። ይሄን እናንተ ግን የተገደበ ነው። አያ ልክ እንዲሁ እጅ አለው እግር አለው ሲባል ልክ እንዲሁ ከኛ ጋር በማይመሳሰል መልኩ መለኮታዊ ማንነት አለው፣ ሲፋ ባህሪ ያለው ለማለት ነው። አላህ በቁርአን ላይ እኔ ማንንም አልመስልም በባህሪያዎቼ እያለ ይናገራል። ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር እንደሚለው ዛራን ማለት እኛ አሁን እንደ ኢየሱስ ክርስቶስ ተገልጧል እንላለን አይደል? እንደዛ ተገልጧል ትላላችሁ እናንተ? ላ አንልም። እኛ አምላክ አላህ Subhanahu Wa Ta'ala ሰው አይሆንም በፍጹም። ሰው አይደለም፣ እርሱ ፈጣሪ ነው። ሰው ደግሞ ፍጡር ነው። ኢየሱስ ክርስቶስ ደግሞ ፍጡር ነው። ቃል በቃል ዮሐንስ ወንጌል ምዕራፍ 8 ቁጥር 40 እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ አለ። ሰው ደግሞ ፍጡር መሆኑን መጽሐፍ ቅዱስ በርካታ ቦታ ላይ ይናገራል። ይሄ ነው አምላክ አላህ Subhanahu Wa Ta'ala ተዋህዶ ነው ሰው የሆነ ነው። ተዋህዶ የሚባል ሂሳብ የለም መጽሐፍ ቅዱስ ላይ ተዋህዶ የሚል ቃል የለም። መጽሐፍ ቅዱስ ላይ ተዋህዶ የሚል ቃል የለም። እሺ ታዲያ አላህ መገለጡን ማለት እንዴት ነው መገለጡን? መገለጥ ሲባል ጊዜ በቃል መገለጥ የሚባለው ነገር ነው። በመላእክ በኩል መገለጥ የሚባል ነገር አለ። በህልም በኩል መገለጥ የሚባል ነገር አለ። በእነዚህ በበርካታ ነገራቶች ይገለጣል አምላክ አላህ።
ለአብርሃም ለምሳሌ በህልሙ ይገለጥለታል። ልጅህን እረድልኝ ትእዛዝን ሰጠው። ልክ እንዲሁ ደግሞ በቃሉ ለሙሴ ተገለጠለት። በሲና ተራራ ተገልጦለት በቃሉ አናገረው። ከዛልክ ልክ እንዲሁ አላህ ሱብሓነሁ ወተዓላ በመላእክት ይገለጣል። ነገር ግን ሰው ሆኖ እንደዚህ ፍጡር ሆኖ ምናምን እንደዛ አይደለም። ለከ አላህ ሱብሓነሁ ወተዓላ በመላእክት በኩል ይገለጣል እንጂ ሰው የሆነ አይጥ የሆነ ከብት የሆነ እንደ ህንዶች እንደሚያስቡት በጣም በፍጹም እንደዚህ አይሆንም። አላህ ሱብሓነሁ ወተዓላ የተጀላ ለዒባዲሂ ዛራ ይመችሻል። ቀጥይላቸው አንድ ጊዜ ቀጥይላቸው። እሱ አንድ ጊዜ አንድ ደቂቃ ዛራ እሺ፣ ተገልጧል ስትሉ ማለት ነው። አንዴ እንዲህ ተገልጧል ስትሉ በህልማቸው በማየት ነው እንጂ እንዲህ በአካል እንዲህ እጅ እንዳለው እግር እንዳለው ምንም ያየው ማንም የለም ማለት ነው። እንደዛ የሚባል ነገር የለም ነው። ኦኬ፣ እንዲህ በህልማቸው ያዩት አምላክ አይደለም። ይልክ አምላክ ለነቢያቶች በሶስት አይነት መንገድ ይገለጥላቸዋል። ለምሳሌ ለነቢያቶች ሲገለጥላቸው አንድ በቃል ቃሉን ይሰማሉ። አሁን ለምሳሌ ለሙሴ ሲገለጥለት ምንድነው? ቃሉን ይሰማል፣ ነገር ግን ድምጹን ይሰማል፣ ነገር ግን እሱን አያየውም። ገብቷል? አላህ Subhanahu Wa Ta'ala ይሄንን ይናገራል። እንደዚሁም ደግሞ በሁለተኛው ምንድነው? በመላእክት አማካኝነት መልአኩ መጥቶ ለነብዩ ይናገራል። ከዛ በኋላ መልአኩ አምላክ እንደላከው ይናገራል ነው ዘተ ነገራቶች ማለት ነው። ለምሳሌ ጅብሪል አለይሂ ሰላም እየመጣ ለነብዩ ያስተላልፋል ማለት ነው። ለነቢያቶች በአጠቃላይ ያስተላልፋል። እንደዚሁም ደግሞ ሶስተኛው ምንድነው? በራእይ ወይም ደግሞ በህልም ማለት ነው። ለምሳሌ በህልሙ ያ ወህይ ወይም ግልጠተ መለኮቱ ይመጣላቸዋል እንጂ አላህን የሆነ በግልጠተ እንደዚህ እያዩት ነው ማለት አይደለም። ግልጠተ መለኮቱ ወይም ደግሞ ራእዩ ይሄ ቃሉ በህልማቸው ይገለጥላቸዋል። ለምሳሌ አብርሃምን ልጅህን ረድ ሲለው በህልሙ ነው ያሳየው። ገብቷል? አብርሃምን ማለት ነው። አብርሃም ነብይ ነው። ስለዚህ ያን ነብይ ያሳየው በምንድነው? በህልሙ ነው። ይሄን ነው እንጂ ለመግለጽ የተፈለገው አምላክን በህልማቸው ራሱ በያዩታል ምናምን እየተባለ አይደለም። አምላክ እኮ አይታይም። ባይብል ላይም እኮ እኔን ያየ እኔን ካቶ አይታይ ልትድናችንም ይለዋል እኮ ሙሴን። እንደዚሁም ደግሞ እግዚአብሔርን ያየው አንድስ እንኳን የለም፣ በአባቱ እቅፍ ያለው አንድ ልጅ ተረከው እያለ ይናገራል። አንድ ያየው የለም አምላክን። አምላክ አይታይም።